አትስጫትም? እኔ ምንም አላልኩም። ስልኳን ትክፈተው ነው ያልኩት። እየቀረጸችን ነበር። ልጅት ቶሎ በይ ስልኩን ክፈችው። ጸጉርሽን ሳለጨው ስልኩን ክፈችው። አረ ስልኬ ዘግቷል። እኔ ለምን እቀርጻለሁ? የእውነት እየቀረጽኩኝ አይደለም። እሺ ይሄ ስልክ የት አመጣሽው? ቃል በል ንገረኛ። ስጋባች ልጅ እንደዚህ አይነት ስልክ ነበራት? በእርግጥ አላየሁትም። ማለት አልነበራትም። ሰኒ እየቀረሽን ነበር እንዴ? አረ ጋሼ አንተም ቆይ ምን ለማለት ፈልገህ ነው ጋሼ? እኔ እንዴት እንደዛ አደርጋለሁ? እሺ እኔ ምን ላደርግ ነው የምቀርጸው? እኔ አልቀረጽኳችሁም። እኔ በመጀመሪያ ቀን እየተጨነኩ ነው ያለሁት። በቃ እንደውም ስራ አቆማለሁ ጋሼ። ስራሽ ነው የሚያስጨንቅሽ? ሌባ ጉደኛ ነሽ አንቺ። እትዬ በጣም ከባድ ሰው ነሽ። ስለዚህ እኔ ጋሼ እዚህ አልቀጥልም። እውነት ለመናገር ጋሼ አንተ በጣም ጥሩ ሰው ነህ። እኔ ግን በዚህ ሁኔታ ምንም መቀጠል አልችልም። ቆይ በቃ ተሳቀቂ ሰኒ። ያኔት ከዚህ ቤት ቶሎ ብለሽ ውጭ። ከዚህ በላይ ምንም አልታገስሽም። አሁን ቀጥ ብለሽ ከዚህ ውጭ አፍጥኝ። አይ ለምን እሷ ትወጣለች? ኧረ እኔ እወጣለሁ። ምክንያቱም መጥፎ ሰው ስለሆነች ነው። ውጭ አሁን። ቃልተው በኋላ ይጸጽታል። እረፍ። እቺ ልጅ ስቀርጽ አይቻታለሁ። እርግጠኛ ነኝ ሰላይ ናት። ውጭ አልኩሽ። ውጪ። ክፉ ሁሉም ሰው እንዳንቺ ነው የሚመስልሽ? ውጭ አሁን። ይቅርታሽን በእሷ ስም። እሷ ምንም ጤነኛ አይደለችም። እሺ ጋሼ ለአንተ ስል ነው የምቆየው። አንተ በጣም ጥሩ ሰው ነህ። አመሰግናለሁ። አረፍ በይ። እህትህን ከስሼ የገንዘብ ካሳ ልቀበል አስቤያለሁ። አንተ እሺ የምትል ከሆነ ባሉ ሀብታም ስለሆነ እኛ ገንዘብ እንቀበለዋለን ማለት ነው። የማይሆን ነገር ነው እያሰብሽ ያለሽው። በጭራሽ አይሆንም። እንዴት ነው እንደዚህ ያሰብሽው? እንዴት አላስብም? እህት እኮ ልደፋን ነበር አይደል እንዴ? እና ዝም እንድንል አጠብቀ ነበር? ንገረኛ። ደግሞ ለምን ሲባል? ለነፍሴ ብዬ። ደግሞ ማስረጃም ቢባል በቪዲዮ የተደገፈ ማስረጃ እንዳለኝ አትርሳ። ይቅርታ። እኔ ግን እህቴ ላይ እንደዚህ አላደርግም። እሺ እሷ ልገለን ስታስብ ወንድሜ ነው ብላ አዝናታለች? ንገረኛ። ሳለች ሆን ብላ አይደለም ያደረገችው። እርግጠኛ አትሁን። ያ ዞሮ ዞሮ እኛን ገላናለች። ደግሞ እኛ ከሷ ገንዘብ ብንቀበል እሷ ምንም አይጎዳም። እኛ ግን ብዙም ቢሆን ትንሽ ከሷ ጥቅም እናገኛለን። ይኸውልሽ እኔ እንደዛ ማድረግ አልችልም። ትችላለህ ዳግም፣ በደንብ አስብበት። ማድረግ ትችላለህ። አሁን መሄድ አለብኝ፣ ግን እባክህን ይሄን ነገር ለትልቅ ነገር ውሰደው። እሺ ቻው። በቃ የተፈጠረው ነገር አቤል እንዳላደረገው እንግዲህ ደግሞ ደጋግሞ ለማስረዳት እየሞከረ ነው። እንዲሁም ደግሞ ለኤፍራታም ሲናገር ነበረ። አንቺም አመንሻት ወይ? ያለችውን ነገር ሰማሽዋት ወይ? ይህን ነገር እኮ እያደረገችው ያለችው ከኔ ለመሸሽ ነው፣ የእሷ ፍቅረኛ ቃል ነው በማለት እንደውም ሲናገር ነበረ ማለት ነው። ስለዚህ አሁን ላይ ጽ እንዳሰበችው ያሰበችውን ነገር ወይንም ደግሞ የሆነባትን ነገር ያው ራሱ አቤል እንዳላደረገባት እንግዲህ እየተናገረ ነው። እሷ ግን ተረጋግታ ልሰማውም ልታዳምጠውም አልቻለችም ማለት ነው። በዚያን ሰዓት እንግዲህ ፌንት ባደረገችበት ሰዓት በእርግጠኝነት እሱ ነው የወሰደኝ፣ እሱ ነው እንደዚያ ያደረገው፣ ምንም ራሴን ስቼ በነበርኩበት ሰዓት የደፈረኝ እሱ ነው ብላ ነው እሷ እያሰበችው ማለት ነው። በዚያን ሰዓት ግን ማን ነው ከእሷ ጋር ሆኖ የነበረው? እውነት ቢኒ አግኝቷታል ወይንስ ደግሞ ከቢኒ ጋር ይሄ ነገር ተፈጽሟል የሚለው ነገር እጅግ በጣም አሳሳቢ ነው የሚሆነው። አሁን ላይ ጽ ያለችበት ሁኔታ እጅግ በጣም ከባድ ነው የሆነው ማለት ነው። ሲቀጥል ደግሞ ናታንም ራሱ በጣም ብዙ ጥያቄዎችን እየጠየቃት ይገኛል። እውነታውን ግን ማለት ነው አሁን ላይ የመናገር ምንም አይነት ፍላጎት የላትም። ምክንያቱም ያው እንደዚህ ሁኛለሁ እንደዚህ ተፈጥሯል ብላ ብትናገር እጅግ በጣም ወንድሟም ማለት ነው ከዚህ በፊት እንግዲህ ቢኒና እንዲሁም ደግሞ ናታን በጽ ምክንያት እንደተለያዩና እንደተቀያየሙ እንዲሁም ደግሞ ቢኒያም ማለት ነው እኔ ደሃ ሁኜ እሷን ማፍቀር አልችልም እንዴ በማለት እንግዲህ ገንዘብ ለማግኘት እጅግ በጣም ክፉ እንደሆነ እንደ ያፌት መጥፎ ሆኖ ራሱን ለማሳደግ ወይንም ደግሞ ሀብታም ለመሆን እጥረት እንዳደረገ ሁላችንም
ያየነው ጉዳይ ነው ማለት ነው። አሁን ላይ ማለት ነው በእርግጠኝነት ያው ናታን እውነቱን ያወቀ ሰዓት በእርግጠኝነት ማለት ነው ጽ እየጠረጠረችው እና እንዲሁም ደግሞ እየተናገረችው እራሱ አቤልን ስለሆነ ለአቤል እንደሆነ ከተናገረች ደግሞ ያው ናታን ደግሞ እጅግ በጣም ከሚቀርበው ወይንም ደግሞ ጓደኛው ሁሉም ነገር ከሚያወያየው ከጎን ሆኖ ከሚሰራለት ማለት ነው። እንዲሁም ከአቤል ጋር ደግሞ ይጣላል ማለት ነው እና እጅግ በጣም ውስብስብ ውስጥ ነው። ሲቀጥል ደግሞ ያው ወደ ነቃል ቤት እንድትገባ ያደረጋት ሰላዩን ማለት ነው ያኔት በጣም እየተጠራጠረቻት ስለሆነ አሁን ላይ ያው ቪዲዮ ስትቀርጸን እንዲሁም ደግሞ ስታነሳ እዣታለሁ። ይቺ ሰላይነት እኔ እኮ በመጀመሪያውን ብዬህ ነበር አንተ እየሰማኝ አይደለም እንጂ ቃል ለምንድን ነው የኔን ምክር ሰምተህ ከዚህ ቤት የማታስወጣ? ስልኳንም ትክፈት እያንዳንዱን ነገር እንበረብራታለን። ይችማ ሰላይ ነች በማለት እንግዲህ በጣም ብዙ ነገሮችን ማለት ነው ጠርጥራ ለቃል ብትነግረውም እንዲሁም ደግሞ እሷን ብታፋጥጣትም ማለት ነው ቃል ግን ያኔትን ሊሰማት አልቻለም ማለት ነው። እጅግ በጣም አስቸጋሪና መጥፎ እንደሆነች እንዲሁም ያኔትን ተናግሮ ያው በያኔት በኩል ማለት ነው ራሱ ልጅቷን ይቅርታ ብሎ እንዲሁም ደግሞ ያኔትን ከቤት አስወጥቶ ልጅቷ ከዛ እንድትቀጥል ሆናለች ማለት ነው። በጣም ነበር ስትርበተበት የነበረችው ምክንያቱም እውነትም ሰላይ ሆና ስለገባች ማለት ነው። እጅግ በጣም አስቸጋሪና እንዲሁም ደግሞ በጣም ብዙ ጥያቄዎች ጠያቂ እንደሆነች እንደምታስፈራራት እውነተውን ማለት ነው ለናቱ ነግረው ነበረ። ግን ደግሞ በጣም ከባድ ነው። ከዛ ቤት የሚቀጥል አይመስለኝም በጣም ነው የምታስቸግረው በማለት ማነች የምታስቸግርሽ? በስልክሽ ቀርጸሻት ከሆነ እንድታሳይኝ እፈልጋለሁ ብሎ ያው እንግዲህ ጠይቋት ነበረ ናታን ማለት ነው። እሷ ግን ያው ይፈቱሽኛል ብዬ ከማሰብ እኔ ትንሿን ስልክ ነው ያመጣው፣ ትልቁ ከቤት ነው ያለው። አዎ ቀርጫት ነበረ በማለት እንግዲህ ናቱም ማለት ነው ከሱ ጋር ያለውን ፎቶ እያሳያታል። አይ እሱ አይደለችም በማለት እንግዲህ ያው ሀና መስለው ነበር ማለት ነው። ሀና የቃል ፍቅረኛ መስለው ነበር ያናቱ ማለት ነው። እና በዚያን ሰዓት ምንድነው ያለችው? ኖ እሱ አይደለችም በማለት እንግዲህ ችግር የለውም በቃ በሌላ ጊዜ እናያታለን ማን እንደሆነች የምናጣራ ይሆናል በማለት እንግዲህ እኔ እኮ ሀና መስለኝ ነው ፍቅረኛው በማለት ያው ናታን እንትን ብሏል ማለት ነው። ከእኔት ጋር እንደሚሰራ ያለውን ነገር ማለት ነው ያው ናታን የደረሰበት አይደለም፣ ወደፊት ግን የሚደርስበት ይሆናል ቃልና እንዲሁም ደግሞ ያኔት ማለት ነው ለማጥመድ እንግዲህ የናቱን ቤተሰብ ለማጥመድ ሁለታቸው አብረው እንደሚሰሩ ማለት ነው ቀጥታ የሚደርሱበት ይሆናል ማለት ነው። ሲቀጥል ደግሞ አሁን ላይ አቤል ቃልን እያፋጠጠው ነበር። አንተ ነህ ወይ እንደ የኔን ፍቅረኛ የኔን ጓደኛ እየወሰድክብኝ? ለምንድን ነው እንደዚህ የምታደርጋት? እኔ እኮ በጣም ነው የምወዳት የማፈቅራት። ሲጀምር ደግሞ ለማጭበርበር አትሞክር። እሷም ስጠይቃት ምንም አይነት ነገር የለንም ብላኛለች። ስለዚህ ትናንትና ማታ ግን ከአንተ ጋር ወክ ስታረጉ በማታ አይቻችኋለሁ። ስለዚህ አንተ ነህ እንዲህ አሁን ላይ መተህ የኔን ፍቅረኛ የምትቀማኝ በማለት እንግዲህ ያው ቃልን በጣም እያጨናነቀው ነበር። ቃል ደግሞ እኔ በጣም ስራ አለብኝ፣ አንተ ዝም ብለህ ህፃን ነገር ነህ፣ ለምን ዝም ብሎ ለትንሽ ነገር ነው እንዴ እንደዚህ ስሬን አስፈትተ እየጠራኸኝ? እኔ ምንም ነገር የለብኝም ከልጅቷ ጋር ስራ ነው ለመጀመር እያሰብኩት በማለት እንግዲህ በስራ ምክንያት ሀሳብ ለራስ ለማድረግ እየሞከርክ ነው እንዴ በማለት እንግዲህ ያው አቤልም ጠይቆት ነበረ። ቃልም እኔ ብዙ ነገሮችን ማድረግ ከፈለኩ ወይንም ደግሞ ልጅቷን ለራሴ ማድረግ ከፈለኩ አደርገዋለሁ፣ የሆነ እልክ ውስጥ አታስገባኝ። ሲቀጥል ደግሞ እስካሁን ላሳለፍካቸው ነገር ሊጸጽትህ ይገባል፣ ወይንም ደግሞ እሱን እያነሳህ እያስታወስክ ለሱ መጽናናት ትችላለህ። ከዚህ በኋላ እንደውም በግድ ልጅቷን ለራሴ አደርጋታለሁ በማለት እንግዲህ ያው ቃል ማለት ነው ከአቤል ላይ ይዝቶበታል። አቤል በጣም ነበር የተናደደው የተበሳጨው ማለት ነው። ምክንያቱም ፂን በጣም ይወዳታል ያፈቅራታል። ስለዚህ አሁን ላይ አረገዝኩኝ እንደዚህ ሆንኩኝ እያለች ያለችው ነገር ማለት ነው ከሱ ለመራቅ ምክንያት እንደፈለገች ነው እሱ ያሰበው። እሷ ግን በጣም እየተጨናነቀች ትገኛለች። ከኔ ጋር የሚቀርቡ ሰዎች ሁሉ እኔን እየጎዱኝ እኔን
እያሰበሩኝ ለምንድን ነው የሚሄዱት እያለች እንግዲህ ወክ በሚያደርጉበት ሰዓት እያንሰላሰለች ትገኛለች ማለት ነው። ስለዚህ ይህን ድርጊት ያደረገው ማን ነው? ቃል ነው? አቤል ነው? ወይንም ደግሞ ቢኒ ነው የሚለው ነገር እንግዲህ እጅግ በጣም ያው ለእኛም ለመገመት ማለት ነው አሳሳቢ ይሆናል። እናንተም ሀሳብ አስተያየታችሁን ግምታችሁን ማስቀመጥ ትችላላችሁ። ሌላው እንግዲህ ወይዘሮ ገነት ኤፍራታን ተቆጥታታለች ማለት ነው። ምን አይነት ክፉ ነሽ? ለምንድን ነው እንደዚያ ያደረግሽው? ምንስ ቢሆን አንቺ ከእህል ላይ እንዴት መርዝ ታደርጊያለሽ? የራሽን ወንድምሽን እኮ ገለሽው ነበረ በማለት እንግዲህ እጅግ በጣም ስትቆጣት ነበረ ማለት ነው። አሁን ላይ ደግሞ ያኔትና እንዲሁም ደግሞ ዳጊ ማለት ነው ተነጋግረዋል። ምክንያቱም ከዚህ በፊት እንግዲህ ኤፍራታ በስተትም ሆነ ዳጊንና እንዲሁም ደግሞ ያኔትን በምግብ መርዛ ልትገላቸው እንደነበር ሁላችንም የምንታስታውሰው ጉዳይ ነው ማለት ነው። እና በዚያ ምክንያት ምን ብላታለች? አሁን ላይ እንግዲህ ዳግምን ስታናግረው ነበር። አንተም ገንዘብ ትፈልጋለህ፣ እኔም ገንዘብ እፈልጋለሁ በማለት እንግዲህ ያኔት ማለት ነው። ስለዚህ እህት ግን ደግሞ ልከሳት እፈልጋለሁ። ስለዚህ ምስክርነትና ማስረጃዎች በጣም ነፍ ማስረጃዎች አለን። ስለዚህ አንተም እኔም ገንዘብ ፈላጊዎች ነን። ሲቀጥል ደግሞ ባሏ በጣም ሀብታም ነው፣ ብር ማግኘት ይችላል። ስለዚህ እህትክን እንከሳትና የካሳ ብር እንጠይቃታለን በማለት እንግዲህ ያኔት ማለት ነው አሁን ላይ ዳግምን ለማሳመን ሙከራ አድርጋለች። ዳግም ደግሞ እኔ በእህቴ ላይ እንደዚህ አይነት ነገር አላደርግም፣ ምንም ያክል ገንዘብ ብፈልግም ግን ደግሞ ይሄን ድርጊት ምንም ነገር መናገር አልፈልግም፣ እህቴ ላይ እንደዚህ ማድረግ አልፈልግም በማለት ወስኖ ነበረ። ግን ደግሞ ያኔት አንተ ምንም ብትል ምንም እኔ ከመክሰስ ወደ ኋላ አልልም፣ በእርግጥ በገንዘብ ካሳ ያስፈልገኛል ግዴታ ነው በማለት እንግዲህ አንተም አስብበት፣ ገንዘብ እኮ ነው፣ ምንድነው አንተ ገንዘብ እየፈለግክ አይደል እንዴ በማለት እንግዲህ ዳጊን አሳምነዋለች። እሺ አስብበታለሁ በማለት እንግዲህ ዳግምም ቃል ገብቷል። ሉሊት እንግዲህ ያው በማርገዟ ምክንያት አሁን ላይ ለናታን ለመናገር በጣም ውስጧን እያከካት ይገኛል ማለት ነው። ናታን የምታውቂው ነገር አለ? አሟት ነበር እንዴ? ሐኪም ቤት ገብታ ነበር እንዴ? ለምንድን ነው እውነቱን የማትነግሪኝ? ሉሊት ተናገሪ፣ እየጠበኩሽ ነው በማለት እንግዲህ እየጠበቃት ነበረ ማለት ነው። ግን ደግሞ እጅግ በጣም እየፈራች እየተርበተበተች ነበረ። እንዲሁም ደግሞ ሉሊት ይህን ነገርማ በቀላሉ ዝም ብዬ መናገር አልፈልግም፣ ቀስ ብዬ ረጋ ብዬ ነው የምናገረው በማለት አሁን በቃ የመናገሬ ሙዴ ጠፍቷል፣ ሌላ ጊዜ እነግርሃለሁ በማለት እንግዲህ ለናታን ሳትናገር ቀርታለች ማለት ነው። እንዲሁም እንግዲህ ናታን ማለት ነው ጨረቃዬ ብርድ ላይ ነች፣ ወደ እሷ መሄድ አለብኝ በማለት እንዲሁም ገኒ አስከፍታት ስለነበረ ቀጥታ ወደ ኤፍራታ ጋር ሄዷል ማለት ነው። ቀጣይ ፓርት ምን ሊፈጠር ይችላል የሚለውን እንግዲህ ሐረግ ተከታታይ ድራማ ሁላችንም በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ሁኑ። ነባሩ ቤተሰቦችም ስለምታበረታቱኝ አብራችሁኝ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።